የሞተ ሰው እንዴት ያማልዳል? የሞተ ሰው እኮ በቃ ሞቷል። የሞተ ከዚህ በኋላ ምልጃው ይቆማል የሚል እንደው በጣም ጥቂት እንኳን ብትሆን እንደው ሐሳብ እንኳን አለው መጽሐፍ። አንደኛ ነገር አማላጅ ትርጉሙ ምንድነው? አማላጅ ለምንድን ነው የሚያስፈልገው? ምን አይነት ነገሮች ሲያስፈልጉ ነው አማላጅ የሚያስፈልገው? እገዛ ነው ባጭሩ። በቤተክርስቲያን ውስጥ ክርስቲያኖች አንዳቸው በጸሎት ይተጋገዛሉ። በቤተክርስቲያን ውስጥ ያለው የቅዱሳን ምልጃው የአማኞች የክርስቲያኖች ጸሎት አንዱ ለአንዱ የሚያደርገው ትልቁ ጠቀሜታው በክርስቶስ ኢየሱስ ህብረት ውስጥ ላለን ለቤተክርስቲያን ልጆች እገዛ ነው ማለት ነው። ስለዚህ የቅዱሳን ምልጃ አንዱ ለአንዱ የሚያደርገው ክርስቲያናዊ እገዛ ነው እና እስከየት ድረስ ይሄዳል የምትለኝ ከሆነ የያዕቆብ መልእክት ምዕራፍ 5 የያዕቆብ መልእክት ላይ ያወጣልኝ አንተም እያነበብከው ምዕራፍ 5 ከቁጥር 14 ጀምሮ ኦኬ ምዕራፍ 5 ከቁጥር 14 ጀምሮ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። እሺ የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ጻድቅ የሚለው ማንን ነው? ይሄ በክርስቶስ ኢየሱስ ጽድቅን ያገኘን ሁላችንንም አንድ፣ ሁለተኛ ደግሞ በክርስቶስ ኢየሱስ ብቻ ሳይሆን መልካም ፍሬን አፈርተን ልክ እንደ ጳውሎስ በሃይማኖት የበረቱ የጸኑ እነሱንም ይጨምራል። የጻድቅ ሰው ጸሎት በዘራዋ እጅግ ኃይልን ታደርጋለች ማለት ለምሳሌ አሁን የቅዱስ ጳውሎስ ጸሎት፣ የቅዱስ ጴጥሮስ ጸሎት፣ የሐዋርያት ጸሎት እነዚያውም በሃይማኖት በእጅጉ በጣም የበረቱ ናቸው። ጻድቅ የሚለውን ነገር በሁለት ከፍለን ማየት እንችላለን። አንደኛ መለየት ከሞተ ስራ የተለየን ሁላችንም ክርስቲያኖች በክርስቶስ ኢየሱስ የጽድቅ ስራ ጽድቅን ያገኘን ከሞተ ስራችን ያመለጥነን እና ስለዚህ የቅዱሳን ምልጃ ወይም ደግሞ ጸሎት በክርስቲያኖች ህብረት ውስጥ አንዱ ለአንዱ ሲደክም ያግዟል። ወደኋላ ለመመለስ ቢኖር በሃይማኖት መጠራጠር ቢኖር እነዚህ ነገሮች ሁሉ አንዱ ለአንዱ የሚያደርገው ጸሎት። ለምሳሌ አሁን አንተ እጅ እና አይነ ይተጋገዛሉ። አይነ ያየውን እጅ ሄዶ ያመጣዋል። ጆሮ የሰማውን በአንደበትህ ትናገረዋለህ። ስለዚህ አንዱ አካል ለአንዱ ምን ያደርጋል? ይተጋገዛል። ከዛ ውስጥ አሁን ይሄኛው እጅ ቢቆረጥብህ ሙሉ አካልን ህመሙ አይሰማህም? ይሰማል። ለምን? ስለተጋጠምክ። የቅዱሳንም ምልጃ እንደዚህ ነው። የአንዱ መንሸራተት፣ የአንዱ መንገዳገድ ያሳስበናል። ከዚህ አንጻር የቅዱሳን ምልጃ በቤተክርስቲያን ውስጥ እገዛ ነው። ስለዚህ እዛ ጋር ምልጃ የሚለውን በህይወት ያሉትን ነው ወይስ የሞቱትን ነው የሚለው? በህይወት ያሉ የሞቱት ብሎ አይለይም መጽሐፍ ቅዱስ። በመጀመሪያ ደረጃ ሁሉም ፕሮቴስታንት ወንድሞቻችን ሊያስተውሉት የሚገባው ነገር በህይወት የሌሉ የሚል ጥቅስ ከየት ነው ያመጡት? በመጀመሪያ ደረጃ በህይወት እስካሉ ብቻ ነው የሚያማልዱት፣ በህይወት ከተለዩ በኋላ አያማልዱም የሚል እንደው የሐዲስ ኪዳን ጥቅስ አለ ወይ? አንብበህ ታውቃለህ? የሞተ ሰው እንዴት ያማልዳል? የሞተ ሰው እኮ በቃ ሞቷል። በግምት አይደለም አሁን ወንድሜ ናቲ፣ በግምት አይደለም የምንመልሰው። መጽሐፍ ቅዱስ ማስረጃ ሊኖር ይገባል። እኛን ገና ለገና ህሊናችንን ስለከበደን ወይንም ደግሞ በቃ የሞተ እኮ ማለት ሞቷል ብለን ጭንቅላታችን ስለነገረን አይደለም። መጽሐፍ ግን ሲናገር የሞተ ከዚህ በኋላ ምልጃው ይቆማል የሚል እንደው በጣም ጥቂት እንኳን ብትሆን እንደው ሐሳብ እንኳን አለው መጽሐፍ ቅዱስ። አንብበህ ታውቃለህ? ኦኬ ሰው አንተ በምትለው የምንሄድ ከሆነ መጽሐፍ ቅዱስ በሚለው አንተ በምትለው በነገር አንተ ራሱ ስታነብ መጽሐፍ ቅዱስ ላይ ቅዱሳን ከሞቱ በኋላ ማያማልዱበት መንገድ እንዳለ የሚያሳይ እንደው ትንሽ እንኳን ጭላንጭል የሆነ ጥቅስ አይተህ ታውቃለህ? ኦኬ ሶ እኔ ለአንተ የምጸልይ ከሆነ ለምሳሌ እኔም አሁን እኛም ቅዱሳን እንባላለን። በክርስቶስ ኢየሱስ ያመነ ሞትና ትንሣኤውን ያመነ ቅዱሳን ይባላል ብለኛል አይደለ? ስለዚህ እኔ ለአንተ ልጸልይልህ እችላለሁ፣ እያለሁኝ በህይወት እያለሁ ልጸልይልህ እችላለሁ። ስለዚህ ስሞትም እጸልይልሃለሁ ማለት ነው። አሁን እኮ ምን መሰለህ ጥቅሱ ወደ ሀሳቦች ውስጥ ከመግባታችን በፊት አንድ አጥርተን ማለፍ ያለብን ነገር አለ። መጽሐፍ ከተናገረን እናገራለን፣ ካልተናገረ ዝም አይደለ? ከተናገረን እናገራለን፣ ካልተናገረ ግን እኛ የራሳችንን ሀሳብ መናገር ይኖርብናል። እንዲሁ ስታስበው አለብን። ስለዚህ ብቻ መሄድ ያለብን በመጽሐፍ ቅዱስ ነው።
አጥርተን መሄድ ያለብን ነገር ቅዱሳን ከሞቱ በኋላ የምልጃ አገልግሎታቸው ይቋረጣል፣ የሚያማልዱት በህይወት እስካሉ ድረስ ብቻ ነው የሚል ሀሳብ አለ። አግኝተሃል? እንደዛ ሚል እኮ እሺ፣ እንደዛ የሚሆን ከሆነ እኔ እናንተም ቅዱሳን ነን አይደለ? በኢየሱስ ክርስቶስ ስለምናምን አይደለም። በመጀመሪያ ማጥራት ያለብን እንደዚህ የሚል ሀሳብ ግን መጽሐፍ ቅዱስ የለውም በጭራሽ። ከዛ እንዴት እንደሚያማልዱ ያስረዳሃለሁ። ከሞቱ በኋላ ቅዱሳን እንዴት ለእኛ ሊያማልዱ እንደሚችሉ በመጽሐፍ ቅዱስ አረዳድ ከብዙ ጥቅሶች አውጣትቼ ያስረዳሉ። ግን አንድ ተስማምተን ማለፍ ያለብን ነገር ምን መሰለህ ናቲ? ምንጊዜም አጥርተን ማለፍ ያለብን ነገር አለ። ቅዱሳን ከሞቱ በኋላ ምልጃን ማቅረብ አይችሉም የሚል የመጽሐፍ ቅዱስ ጥቅስ አንተ ነው አንብበህ ታውቃለህ? አለ? እሺ፣ የለም። እሺ፣ ቴንክ ዩ። የለም። ሁለተኛ በህይወት እስካሉ ብቻ ነው ሊማልዱ የሚችሉት የሚልም ጥቅስ አንብበህ ታውቃለህ? በቅንነት ነው አለ? እሺ፣ ነው የለም። ግን እንደዛ የምትል ከሆነ አሁን ለምሳሌ እንደዛ የምትል ከሆነ እኮ አሁን ቀጥታ ማርያም ታማልዳለች ተብሎ የተጻፈ የለም አይደለ? በሌላ መንገድ ነው። እኔም እኮ በቀጥታ አይደለም ናቲ፣ እኔ እኮ በቀጥታ አይደለም ጥያቄ ኢቭን በቀጥታ አይደለም የኔ ጥያቄ ኢቭን አንድ ፕሮቴስታንት ወንድሜ ወይም አንድ ፕሮቴስታንት እህቴ ቅዱሳን ከሞቱ በኋላ አያማልዱም የሚለውን ትምህርት እንደ እምነት ከያዙት በቃ ይሄ እምነታችን እንደዛ የሚል የለም ብሎ በእምነት ደረጃ ከያዙት እምነታቸው የሚመሰረተው መጽሐፍ ቅዱስ ላይ ከሆነ ይህንን ትምህርት ከመጽሐፍ ቅዱስ ማምጣት አለብን። ቃል በቃል አይደለም የምልህ እኔ ቃል በቃል አልጠይቅም። ራሱ ገና ከጀምሩ እንደው እንደዛ የሚመስል ሀሳብ ራሱ ያለው አለ ወይ የኔ ጥያቄ። እንደው እንደዛ ብላችሁ እንድትረዱ ያደረገ የመጽሐፍ ቅዱስ ጥቅስ ራሱ አላችሁ ወይ? የለም። ኦኬ። ስለዚህ ሶሪ የለም። ግን ከአሁን ያነበብነው ያዕቆብ መልእክት 5 ላይ ምንድን ነው የሚለው? እርስ በርሳችሁ በኃጢአታችሁ እርስ በርሳችሁ በኃጢአታችሁ ተናዘዙ። እርስ በርሳችሁ ገብቷል። እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ሰው ስለሌላው ይጸልይ ነው የሚለው። ገብቷል። የጻድቅ ሰው ጸሎት በስራዋ እጅግ ኃያል ታደርጋለች። ጻድቅ ማለት እኔ አንተ በክርስቶስ የምናምን ሰዎች ሁሉ የክርስቶስ ሞትና ትንሣኤን የምናምን ሰዎች ሁሉ ጻድቆች ነን ብለሃል። ጻድቆች ነን። ስለዚህ እርስ በርሳችን በኃጢአታችን የምናዘዝ ቢሆን አንድ ሰው ከኔ ተለይቶ የሚሞት ከሆነ ያን ሰውም ጻድቅ ከሆነ እኔም ጻድቅ ከሆንኩኝ እኔም ለእሱ ጸልያለሁ፣ እሱ ሞቱም ለእኔ ይጸልያል ማለት ነው። አንተ በዛ መንገድ ነው ያሰብከው ማለት ነው። ስለዚህ አሁን ወደ መልሱ እንሂድ። ወደ ማጣሪያ እንሂድ። ምክንያቱም ቅዱሳን ከሞቱ በኋላ ምልጃቸው ይቀራል፣ የሚያማልዱት በህይወት እስካሉ ነው የሚለው ጥቅስ የለም። በአጭሩ አሁን ተግባብተናል። እሱ ከሌለ እንዴት አድርገው ከዚህ ዓለም ድካም ካረፉ በኋላ ያማልዳሉ የሚለውን ደግሞ ከመጽሐፍ ቅዱስ እንረዳ። እሺ ሀሳቡ እኔ ቅድም ቃል በቃል አልጠይቅም። ባይዜ እግዚአብሔር በሚያውቀው ቃል በቃል እኔ አልጠይቅም፣ ግን ሀሳቡ ራሱ የለም ነው። በሀሳብ ደረጃ በራሱ ማለት ነው ወንድሜ፣ ቅዱሳን ከሞቱ በኋላ አያማልዱም የሚል በሀሳብ ደረጃ እንኳን የለም። አይደለም ቃል በቃል ቅዱሳን ግን ከዚህ ዓለም ድካም ካረፉ በኋላ ምልጃን ሊያቀርቡ እንደሚችሉ መጽሐፍ ቅዱስ ግን ያሳያል። እሺ ስለዚህ በመጀመሪያ ደረጃ እንደምታውቀው እኛ ሁላችን በክርስቶስ ኢየሱስ ከመዳናችን በፊት በአዳም ምክንያት ሁላችንም ሞተናል። ስለዚህ ራሳችን በራሳችን ኃይልና በራሳችን አቅም መዳን አልቻልም፣ ወይም ድነትን ማግኘት አልቻልም ማለት ነው። በራሳችን አቅም በራሳችን ኃይል እኛ መዳንን ወይም ደግሞ ድህነትን ማግኘት አልቻልም። ድነትን በራሳችን ማግኘት ካልቻልን ክርስቶስ ኢየሱስ ወደዚህ ዓለም መጣና በባህሪያችን ሙታን ስለነበር ነው ክርስቶስ ወደኛ የመጣው። መጀመሪያው ባህሪያችን የሚሞቱ። ስለዚህ ክርስቶስ ወደኛ ሲመጣ ክርስቶስ ህይወት ስለሆነ ነው ለኛ ህይወትን ለሙታኖች ህይወት የሰጠን። ራሱ እንደተናገረ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ብሏል። የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ብሏል።